አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ለምን? በምንድን ነው የተመተተው? በምግብ ነው? በልብስ ነው? በውሃ በመጠጥ። በደፍተራ ነው የተመተተው? በጠንቋይ? በደፍተራ። በስንት ብር? በ1000 ብር። የዛሬ ስንት ዓመት? 7 ዓመት ሊሆነው ነው። ሎተሪ ካገኘ ስንት ዓመት ነው? እንደዛው 7 ዓመት። 8ኛ ዓመቱን ይዟል። ታዲያ እናንተ ሎተሪ ቢያገኝ ምን አገባችሁ? መኖር የለበትም። በለጣችሁ። አዎ፣ ለምን አባቱ ይበልጠናል? ለምን ይበልጠናል? ረዳት እያለ ነው የምናውቀው። ረዳት እያለ የምታውቁ እና አሁን ትልቅ ካሚዮን ያዘ። ሎተሪ ያገኘና ቤት ሰራ፣ ገዛ፣ ትልቅ ገዛ፣ ተሸጠ፣ ቤት ሰራ። ቤቱ ራሱ ደክሞ ብሩ አይባረክም። በ4 ዓመት ነው የጨረሰው። 1 ዓመት ልጆቹንና ሚስቱን ሳያይ ሰራ። ሌሊትና ቀን። የት ነበራችሁ? ቤት ሰርተን አስኮ ነበርን። ከዛ በቃ ምንም ስናጣ እንደገና ሸጥ ነውና ወጣ። አሁን የት ነው የምትኖሩት? አሁን ጨርቆስ ነው የምንኖረው። የግል ቤት ውስጥ ነው። ተከራይታችሁ? አይ የእናታችን ቤት ነው። የእናት ቤት። ያንም ያህል ቤት ሰርታችሁ እንደገና ወደ ታች? አዎ። ምን እናርግ በቃ። እሱ ነው የሚሸጠው፣ አንቺ ነሽ ሽጥ የምትይው? በቃ እንሽጠው ሲለኝ እንሽጥ አልኩት። ምንም ማድረግ አልተቻለማ። በቃ ያለን አማራጭ እሱ ነው። መንፈስ እንደሚያሸጠው አልገባሽም አንቺም? እኔ አልገባኝም። እናንተ ናችሁ ሽጥ የምትሉት? አዎ። እያደረ ብር እያጣ መጣ። ከዛ ግንባን በላም ብለን ሸጥ ነው። ግንባን በላም ብላችሁ ብሎ ግንባን በላም አዘዘ። ግንብ ስለማይበላ መኪናውም ተሸጠ፣ ገቢ የለም። በቃ ሞት ነበር የታዘዘበት። ሞት የታዘዘ? አልቻልንም። መኪናው ብቻውን እየነዳው ነበረ። መኪናውን ትቶ ኮንትራት በሌላ ሰው ሲልከው ተገለበጠ። እሱ ቀረ። ማቀረ? እሱ ቀረ። ያው በመኪናው እንድገሉት በመኪናው ነበረ። መኪናውን በሌላ ሰው ላከው። ከዛ ያ ተገለበጠ። ግን እሱን ልገሉ ነበረ ልንገለው። ዲያብሎስ ተዘዋዋሪ አሰራር አለው። ተዘዋዋሪ ጉዳቶችን ደግሞ ከላይ የሚያውቃል። የሰማይ አምላክ ሚስጥርን የሚገልጥ የሰማይ አምላክ አለ ይላል ትንቢተ ዳንኤል ላይ። ሚስጥርን የሚያውቅ የሰማይ አምላክ አለ ይላል። በዛ ተይዘን እንጂ ይሄ ትውልድ በመሰረቱ አንድም ጊዜ ኑር የሚል አይደለም። ሙት ጥፋ ነው። የሰው ልብ የቱ ጋር እንደሆነ መርዛማ አካሄዱ መረጃው ይሄ የመናፍስቱ የጥቃት ስልት ነው። ይሄ ታዲያ በምን ታውቀዋለሽ? ጠንቋይ ቤት ያው ነው፣ ተሸክመ ትሄዳታለህ። በእምነት በኩል መረጃ ካላገኘህ አሁን ከየት ልታገኝ ትፈልጋለህ? በልተዘጋጅ። እሺ በተዘጋጅ፣ ሁሉም ተዘጋጅ። አንተ ምንድነው? አጋንንት ነው ወደዚህ። ምን አድርገህ የተባልከ? ግደለው። የት ሀገር? እዚህ አለም ገና ነበር የሚኖረው። አለም ገና ምንድን ነው የሚሰራው? ኢንጂነር ነው። የምን ኢንጂነር? ገጠር መንገድ ይሰራል። ገጠር መንገድ ኢንጂነር። ወሊሶ ሰርቷል፣ ሰበታ ላይ ሰርቷል። ከዛ ትምህርት፣ ከዛ ደግሞ ጉሳ ላይ አሁን ገጠር መንገድ እየሰራ ነው። ምን አለ ለሀገሪቱ ቢሰሩ እነዚህ ልጆች? አንወድም፣ እንዲያድግ አንወድም። ለዛ በሀገራችን ያሉ ሰይጣኖችና ሰዎች በጎመን ይቀናሉ። ጎመን ስትበላ እኮ ነው። እንግዲህ አስብ፣ ከፍ ብለህ ስጋ ከበላ ደግሞ እንዴት እንደሚቃጠል። ምን አይነት ጉድ እኮ ነው! በቃ እንዴት አይነት ነው! ኢንጂነር ነው ለሀገሪቱ ቢጠቅም ምን አለበት? እኛ አንወድማ። ምን ይሁን የተባለበት? ግደለው፣ ይሙት። ለምን ይሙት? በቃ እንዲያድግ አንፈልግማ። ይሙት፣ አንፈልግም። በስንት ብር ነው የተመተተው? ዝም ብሎ ዘመድ ስለሆኑ ዝም ብሎ መተቱ ዘመድ ነው። የሰይጣኑ ነገር ደግሞ በጣም ርካሽ ነው። በትንንሽ ነገር ድሮ የ2 ብር መተት ነበር። የ2 ብር፣ የ1 ብር፣ የ3 ብር፣ የ4 ብር መተት ነበር።
በቡና ምናምን በቋጠሮ በሁለት ጫት ማነው ጉዙርባ ጫት በአንድ ዙርባ ጫት። አሁን እኮ በሚገርም ሁኔታ ነው የተበላሸ ነው። በስንት ብር ነው የተመጠጥከው? ዝም ብሎ ዘመድ ስለሆነ ዝም ብሎ አስመታችኋ ዘመድ ናት? በጠንቋይ ነው በደፍተራ ነው የተመጠጥከው? በቃልቻ በቃልቻ። ስንት ናቸው? አጋንንት ነው ሰይጣን? አጋንንት። ምን አረከው? በቃ አንከራተትኩት። ማስተርሱንም ስማር መጨረሻ አካባቢ ፈተና እንዲወድቅ አረኩት። ፈተናውን ወደቀ፣ ጥሎ ወጣ። አሁን ደግሞ ገጠር ወሰድኩት እያንከራተትኩት። ለምን? በቃ እንዲያድግ አንፈልግ። ስንት ናችሁ? 51 50 ምን 51 አጋንንት 51 አጋንንት 51 አጋንንት። እሺ ትሄዳላችሁ? አትሄድም? እሄዳለሁ። ታስሬያለሁ እዚህ ላይ። አሁን እንሂድ። ለምን ቸኮላችሁ? አቃጠለን፣ በጣም አቃጠለን። በጣም ኢንጂነር ማን ነው የሚባለው? ሙልጌታ። ኢንጂነር ሙልጌታማ ከበደ። በጣም አቃጠለ። እንሂድ አሁን። ሸኙ። መሄድ ብቻ። በል ተዘጋጅ። ዋጥ ነው። ተዘጋጅ ሁሉ ተንበርከክ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንሄዳለን። ቶሎ 7 ይጭኑት። እሺ ኢንጂነር ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እንዴት ነው ኑሮ? በጣም ነው የማመሰግነው። ስመጣ እንዲህ አልመሰለኝም ነበር፣ ጭራሽ እንደዚህ አልመሰለኝም ነበር። እንዴት? አይ እኔ ሽማግሌ የራሳቸውን ሰው ሰብስበው ይቀልዱብናል ነበር የምለውና ምን ነበር? ምንድን ነው የምትለው ነበር? ሽማግሌ የራሳቸውን ሰው ሰብስበው እንደዚህ ፌክ ይሰሩናል እያልኩ መለስ ነበር እየመጣሁ ግን እግዚአብሔር የሰጠንን ስጦታ በእርግጫ ስንመታ ነበረ። አሁን እግዚአብሔር አምላክ ለኛ እንደ በልዩ መልኩ ስጦታ ሰጥቶን እያለ በእርግጫ መማታት እንደዛ ማለት ነው እኮ። እንዲህ እኮ ነው። አይሁድና አበሻ እኮ አንድ ነው። ያ የአይሁድ መንፈስ አለብን እኮ። ለምን? ደንቡ ነው፣ እንደዚህ ነው። ወንጌል ካለ አይሁዶች አሉ። ደንቡ ነው፣ ሂደቱ ነው። ይሄ ሽማግሌ ሰብስቦን ፌክ ይሰራል ነው። እንደዛ ነበር እኔ የምለው። ደግሞ ያንተ ቆንጆ ቋንቋ ናት። ስመጣ እዚህ አይታ አድርጌ ዞር ብዬ ሄዳለሁ። እንዴ ምንድን የራሱ ሰዎች ናቸው ብዬ ሄድ ነበር። ቡድን እንዳለ አንድ ነው። በ21 ልጆቼ ትምህርት ቤት የገና በዓል ነበራቸው እና እስከ 7 ሰዓት ነው ፕሮግራሙ። ትልቁን እዛው አስቀምጬ ሁለቱን ትንንሾች በቃ ብዬ ይዣቸው መጥቼ ቤት ጥዬ ነው ቀጥታ እዚህ የመጣሁት። ለምን መጣ? እኔ አመጣጤ አይገባኝም። ከመጣው በኋላ እዚህ ጋር የእርሶ መኪና አጠገብ እርሶ የሚሄዱባት መኪና አጠገብ ሰው ነበረ፣ የሆነ ልጅ ነበረና በምን መልኩ ነው የማገኛቸው ብዬ ላናግረው አቃተኝ። እንዴት ላናግረው? እዛ ጥግ ወንበር ላይ ተቀመጥኩ። አሁን እስከዚህ 1 ሰዓት ሙሉ ቁጭ አልኩ። ከዚህ በኋላ ግን ለዚህ ልጅ ማናገር ያቅተኛል። ምንድን ነው ጉዳዩ ብዬ ሲሄድ እሱም ይሄዳል፣ ሲሄድ እሱም ይሄዳል። መጨረሻ ላይ እርሶ ጋር ደረሰ። እርሱ ወደ እርሶ እየመጣ ነው። በጸበሉ ሲመቱኝ ትንሽ ጮክ፣ በኋላ ገፉኝ መሰለኝ፣ አላቀም። ከዛ በኋላ በጣም ያቃጥለኛል። ትናንት በቢላዋ ሊወጋኝ ምን እኔ አላወኩም፣ አላሰብኩትም። ምን አልክ ታዲያ? እኔ ጸሎትን በውስጤ እየጸለይኩ ልትወጋው ነበር ወይ? ልወጋው ነበር። ደም ፈለኩ። ደም ታየኝ እሱ ላይ። የትኛው? እኔ ወሰንጋላ። አዎ የቤተሰቡ? አዎ። ምን አይነት ቢላ ነው? እንደዚህ ጋር ትልቅ ቢላው ነው ያነሳብህ? አዎ። ምን ነች እሷ? እናቴ። የቢላው ታነሳብህ? በቃ መጨረሻው ጊዜ መጣ። ያንተን ካሴት አየህ? ቁጥር 11 ተቃጠልኩ። በቃ ቢላውን እንዴት ነው ያነሳው? ሲያሳይ ሽንኩርት እየከተፍኩ ነበረ። እንደዚህ ብዬ አነሳውና ውጣልኝ አልኩት። ወጣና ጸሎት ሲጸልይ የባሰውኑ በቃ ባሰብኝ። እኔ ወሰንጋላ ነኝ።
የዝርያም ሁሉንም በሰላም በጤንነት አምሻቸዋለሁ። ጸልይበታለህ? አዎ። ምን እያልክ? እናቴ በቤተሰብ ላይ ያለው መንፈስ በጌታ በማርያም ስም በቅዱስ ስም በድንግል ስም በጌታ በኢየሱስ ስም ልቀቅ ብዬ እጸልያለሁ። እናቴን ልቀቅ ነው የምትለው? አዎ እናቴን ልቀቅ ብዬ እጸልያለሁ። ምን ይልሃል እሱ? እሱ ውጣልኝ አልፈልግም ምናምን ይለኛል። አዎ አልፈልግም ውጣልኝ ይለኛል። አዎ እናትህ ላይ እንዲህ መሆኑን አንተ ምን ይሰማሃል? እናትህ ላይ እንዲህ ሆኖ ሲቦክ ሐዘን ይሰማል። ሐዘን ይሰማል። ለምንድን ነው የምትጠራው? በቃ ሳየው እንዲሁ ዝም ብሎ ደሜ ይፈላል። የእናት ወደ ልጅ የሚሸጋገርበት ምክንያት እናት ላይ ከነገሰ ልጆች የማምለጫ እድል የላቸውም። ምናልባት ቅዱስ ቁርባን እየወሰዱ እየጸለዩ እንደዚህ ልጅ እየተቃወሙት ካልሆነ በስተቀር ሌሎች አይበላሉ ማለት ነው። እናት ላይ ቁጭ ብሎ ልጅን የሚበላ ቡዳ ሆነ ማለት ነው። ለምን ታለቅሳለህ? እኔ በቃ መሄዴ ነው መሰናበቴ ስለሆነ እንዴት ሆናለሁ? በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም በቅዱስ ጊዮርጊስ ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ሲኦል ታስረናል። በስላሴ ስም 7 ጊዜ ነው። መናፍቅ ይመልከተው። ምድረ መናፍቅ ፕሮቴስታንት የተባለ ሌላ እምነት ተከታይ የተባለ ይመልከተው። በቻላችሁት አቅም አዳርሱት። በቲክቶክም በምንም ከፈለጋችሁ ልቀቁት፣ ችግር የለውም። ግን ሁላችሁም ከመስማታችሁ በፊት ይሄን ተናገሩ። እናቴ እመቤቴ እማፍቅር ቅድስት ድንግል ማርያም ኪዳነ ምሕረት ይሄንን ገጠመኝ እንድሰማ ስለፈቀድሽልኝ አመሰግንሻለሁ። በዚህ ገጠመኝ ውስጥ እኔ መጨረሻ ላይ ብቻ ነው የተሳተፍኩት ስላችሁ ብቅ ያልኩት። አብዛኛውን ነገር የፈጸሙት እናትና ልጅ ናቸው። እናትና ልጅ ስላችሁ ልጅ የተባለችው ማን እንደሆነች ታውቃላችሁና እናት በቀደመ ህይወታቸው ሽቶ እየከፈቱ የሚጠጡ እናት ነበሩ። ሽቶ ከፍተው የሚጠጡ የተቆላ ቡና ዘግነው የሚቀሙ እንደገናም ደግሞ ቡና በሚያፈሉበት ሰዓት ማንም ሰው አጠገባቸው እንዲደርስ የማይፈልጉ ቡና እያፈሉ አይናቸውን ይኳላሉ። አንድ ስኒ ቡና ሲጠጡ አንድ ይኳላሉ። እንደገና ሲጠጡ ይኳላሉ። በእያንዳንዱ ቡና መጠጣት ይኳላሉ። ከዚህ በፊት ደጋግሜ እንደነገርኳችሁ እጣን፣ ሰንደል፣ ጭሳጭስ ነገሮች፣ ሉባንጃዎች፣ ሌሎች ነገሮች እንደ ቅጠላ የሚያጨሱ ቀበሪቾ የሚያጨሱ ሌሎችም ነገሮች እንደዚህ ጭሳጭስ ነክ ነገሮችን የሚወዱ እናት ናቸው። ልክ እንደዚህ አይነት እናቶች ደግሞ ወሰንገላ የሚባል መንፈስ ያለባቸው እናቶች እንደሆኑ ደጋግሜ ተናግሬያለሁ። ቡና የሚያስፈላቸው አዳል ሞቴ ነው። ጭሳጭሱ ደግሞ ወሰንገላ ነው። ጠቋር ለመኖሩ ምልክቱ ደግሞ ኩል ያስኩላል። ጠቋር ኩል ያስኩላል ስላችሁ ቡዳ ሆኖ ነው እዛ ቤት ውስጥ የኖረው እንጂ ሁሉም ጠቋር አይደለም ኩል የሚያስኩለው። ግን ይሄኛው ጠቋር ሴትዮዋ ላይ ያለው ጠቋር ቡዳም ነው፣ ቡዳ ዛር ነው እና ኩል ያስኩላቸውና በዛ አይናቸው ፈጠጥ አድርገው ጎረቤት ሰው ምናምን ሲመለከቱ በቃ ሽንታቸውን የሚለቁት መጡ። ደግሞ እሺ ማማ በቃ ተው በቃ ዝም በሉ በቃ ይቅርታ ነው የሚሏቸው። ገና ሲመጡ አይናቸውም እንዴት ነው መፍጠጥ ትችላላችሁ? እንደዚህ ይችልበታል አልችልም ፈጠጥ ነው የሚሉት። በቃ ገና ሲመለከቱ የፊታቸው መኮሳተር። ታዲያ በዛ ልክ ደግሞ ሲስቁና ሲጮቱ ደግሞ ያ የፈጠጠ ፊት አይመስልም። ጥርሳቸው ማማሩ እንደገና ደግሞ የፊታቸው ፈገግታ ምናምን ሁለት አይነት ሰው ናቸው። ሴትዮዋ ሲኮሳተሩ ሌላ መልክ ነው የምታዩት እና ያስደነግጣሉ። የግንባራቸው መሸብሸብ ወንድ ነው የሚመስሉት። ይሄ እንደዚህ ሲሰበሰብ ወንድ ነው እንደዚህ የሚለው ይሄው ወንድ ነው እንደዚህ ሴት ትችላለች እንጃ የምትችል አይመስለኝም። ከቻለች ደግሞ ምናልባት ከስንት አንድ ነውና የሴት ልጅ መኮሳተርና የወንድ ልጅ መኮሳተር ይለያያል። ኤክስፕሬሽን ላይ ፌሻል ኤክስፕሬሽን ላይ በጣም ይለያያልና እኚህ እናት 3 ልጅ ወልደዋል። አራተኛዋ ማደጎ ናት።
3 ልጅ ወልደዋል። 2 ወንድና 1 ሴት ነው የወለዱት። ልጆቻቸው አድገው ጎርምሰዋል። ከጉርምስናው ልጀምርላችሁ እንዴት እንዳደጉ በዚህ እናትነታቸው ማየት ይቻላል። ይሄን ሁሉ ፕሮሰስ የሚያደርጉ ከሆነ አረቄ የሚጠጡ ከሆነ አረቄ እንግዲህ የሚያስጠጣው ወሰንገላ ነው ነግራችኋለሁ። ይኸውላችሁ ጭሳጭስ መውደድ ብቻ አይደለም። ወሰንገላ የሚባለው መንፈስ ወደ 3 የሆኑ ተግባሮች አሉት። አልኮል ነክ ነገሮችን አረቄ፣ ቢራ፣ እንደገና ጠላ ምናምን መጠጥ አስካሪ መጠጦችን ያስጠጣል። ጭሳጭስ፣ ሲጋራ፣ ትንቦ፣ ሐሺሽ፣ ሺሻ፣ ጋንጃ፣ ሰንደል፣ እጣን ምናምን እንደዚህ አይነት ጭራሽ እዚህ ለሰክተው ሁሉ ሰንደል ቡና የሚያፈሉና የሚጠጡም አሉ። ወንዶች አላያችሁም? አንዳንድ ቦታ ላይ ዱርዮች የጀበና ምናምን የጫት እዚህ ጋር እንደዚህ ይዞ የጀበና ብሎ ስለ እግዚአብሔር ብሎ መለመን ቀርቶ የጀበና ነው የሚለው። ትንሽ ስራ ይሰራላችሁና አረ ብራዘር የጀበና ትንሽ የለም ይላል። ወንዱ እኮ ነው የጀበና የሚለው እና በጣም ነው የሚገርመውና ይሄ ወሰንገላ መንፈስ ይባላል። ሁለተኛ ተግባሩ ይሄ ነው። ሌላው 3ኛ ተግባሩ ሰው በቁሙ እንዲሸትና እንዲገማ የማድረግ በምንድነው? ሆን ብሎ እንደው የሆነ በሽታ ኖሮበት አይደለም። ንጽህናው እንዳይጠብቅ ተስፋ የሚቆርጥ በፍልስፍና ኦሹ መጽሐፍ በማንበብ ሊሆን ይችላል። ራምፓ ወይም ደግሞ ከእግዚአብሔር መስመር በመውጣት በካህናት ኃጢአት፣ በዲያቆናት ኃጢአት፣ በአገልጋዮች በእንደኔ አይነቱ ኃጢአት፣ ሌሎችም አገልጋዮች በሚሰሩት ኃጢአት ከሃይማኖት ያስርቃቸዋል፣ ዱርዬ ያረጋቸዋል። ልብሳቸውን ተዘክርከው እንዲለብሱ ዝቅ ያለ ሱሪ ያለ አይደለም እንደ ራፐሮቹ ሰንሰለት እዚህ ጋር አድርገው ምናምን እንደሚሉት። ከዛ ደግሞ መነቀስ፣ ጸጉራቸውን ጨር አድርገው መሄድ፣ በቃ ገላቸውን ከስንት አንዴ የሚታጠቡት፣ ፍየል እየሸተቱ ነው የሚኖሩት። ዝርክክ ያለ ባነት ይኖራቸዋል። በቃ ጥርሱ ሁሉ በጫት የተበከለ ይሆናል። ንጽህናውን የማይጠብቅ ጎረምሳ ታውቃላችሁ? እንደዚህ አይነት ሴትም ልክ እንደዛው እንድትሆን ያደርጋታል። ዝርክርክ ሴት እና ሴት ልጅ ስትዝረከረክ በተለይ አያምርባትም። በጣም ንጽህና ስትጠብቅ ነው የሚያምርባት። በእርግጥ ወንድ ያምርበታል ማለት አይደለም፣ ግን ሞር በብዛት ሴት ልጅ ደግሞ ሲሆን ደግሞ በጣም ያስጠላል ማለት ነው። እና በእንደዚህ አይነት መልኩ ወሰንገላ የሚባል መንፈስ ስራ ይሰራል። ምን አልኳችሁ? ሲጻፉ መጀመሪያ መጠጥ፣ አልኮል ነክ ነገሮችን ያስጠጣል። ቀጥሎ ደግሞ ጭሳጭስ ነክ ነገሮችን፣ ሐሺሽ፣ ሱስ የተባሉ ነክ ነገሮች በሙሉ ባለቤት እንድትሆን ያደርጋል። ከዛ ደግሞ ንጽህናን በተመለከተ የአዳልሞቴ መንፈስ ደግሞ ባህሪው ምንድነው? ሴትዮዋ የሚታይባቸው ቡና ሱሰኛ ናቸው። በቀን 6ቴም ሊያፈሉ ይችላሉ እስከ ማታ ለሊቱ 6 ሰዓት ድረስ። ከዛ በኋላ ደግሞ እሳቸው ቤት ይሄ ነገር ባይከናወንም በውርስ ምክንያት ያጣላል ዘመዶችን፣ ጎረቤታሞችን፣ በተለይ በስጋ ዝምድና በወንድማማቾች ላይ በተለይ ደግሞ በእንጀራ አባትና በእንጀራ እናትነት የሚለያዩ ወንድማማቾችን በመተት በድግምት ማማተት፣ እንዲሁም ደግሞ ማጣላት፣ በደም መፈላለግ፣ ለመገዳደል መፈላለግ፣ በፍርድ ቤት መካሰስ፣ ዘመዳማቾችን ማለት ነው፣ ስጋ ዘመዳማቾችን። ይሄን ይወዳል። ማን? አዳልሞቴ ማድረግ ይወዳል። ከዛ ሌላ ደግሞ መናፍቅ ፕሮቴስታንት ያደርጋል፣ እስላም ያደርጋል፣ ከሃይማኖት ያስወጣል። ወሰንገላ ዱርዬ ነው የሚያደርገው፣ ፓጋንና ኤቲስት ነው የሚያደርገው። ይሄኛው ደግሞ እግዚአብሔርን የምታገኙ እየመሰላችሁ ሃይማኖት ስትሽከረከሩ ነው የምትኖሩት። በቃ ኢየሱስ ክርስቶስ የት እንዳለ ግራ ገብቷችሁ የምታዩት አገልጋዩን ነው። እንትን ዶግማውን አታዩትም፣ ወይም መሰረታዊ የሆነውን ዘውጉን የሃይማኖቱን ዘውግ ሳታዩት ዝም ብሎ ሰው በመከተል ብቻ ተአምራት በመከተል ብቻ እዛም እንድትሉ ያደርጋል። እና አዳልሞቴ መንፈስ ያለባቸው ቤተሰቦች በሙሉ ሃይማኖታቸውን ይቀይራሉ። የሚገርማቸው ባይቀይሩ እንኳን ኦርቶዶክስ ሆኖ እንኳን ከሆነ አዳልሞቴ ያለው በስዕሉ ፊት ተንበርክከው ሲጸልዩ ስዕሉን እንዲጠራጠሩ፣ ይሄ እኮ ቀለም ነው፣ ይሄ እኮ ጨርቅ ነው፣ ይሄ እኮ ዝም ብሎ እኮ ነው። እምነቱንም በቃ እያንዳንዱ ቄሶቹ ላይ አቃቄር ማውጣት፣ እምነቱ ላይ የራሳቸው ኦርቶዶክስ ሃይማኖት ይፈጥራሉ። የራሳቸው አስተምህሮ፣ የራሳቸው አለባበስ። ለምን እንደዚህ ለበሳችሁ ሲባሉ እኔ መብቴ ነው ብለው የሆነ አቃቄር ማውጣት። ተሐድሶች ለምሳሌ አዳልሞቴ መንፈስ ያለባቸው የኛ ኦርቶዶክስ ተገንጥሎ የወጡት ቃለዋዲዎች፣ እነዚህ የአዳልሞቴ መንፈስ ነው፣ ሌላ ምንም አይደለም። እና በኦርቶዶክስ እምነት ውስጥ ያሉ ይመስላቸዋል፣ መተው የሚያስቀድሱ ይመስላቸዋል። ግን ሌላ ተጨማሪ ሌሎች ነገሮችን ያደርጋሉ፣ በራሳቸው መንገድ ይሄዳሉ። ልክ መምህር ፋንታውን ዋቂ እንደተናገረው ሰንበት ተማሪዎች ደጅ ላይ ሌላ ቤተክርስቲያን ውስጥ ሌላ ስብዕና ይኖራቸውና ሲመከሩ የሚናገሩት ንግግር ራሳቸው የፈጠሯትን ኦርቶዶክስ ነው።
ዘፋኝ ሆነው ዘፋኞቹ ኦርቶዶክሶች ናቸው። ሰይፉ ፋንታውን ጋር ሌላ ኢንተርቪው በሚደረጉበት ሰዓት እግዚአብሔር ከረዳኝ የሚቀጥለው ዓመት ላይ የሆነ አልበም አወጣለሁ፣ እስቲ እንግዲህ አሪፍ ይሆናል ብዬ አስባለሁ፣ ብዙ ደክሜበታለሁ ምናምን ይላሉ አርቲስቶቻችን። ኢትዮጵያውያን ዘፋኞች በጣም እኮ የሚገርም ነው እኮ። ይሄ ውርደት እኮ ነው በነገራችን ላይ። እመቤታችንን ተማጽኖ ሱባኤ ይዞ ዘፈን ለማውጣት ሱባኤ ይዛል። ይሄ የራሱን ኦርቶዶክስ የፈጠረ ሰው ነው። አዳልሞቴ እንደዚህ ነው የሚያደርገው። በኦርቶዶክስ እምነት ውስጥ ሆኖ ግን ኦርቶዶክስ ቤተክርስቲያን የማትፈቅዳቸውን ነገሮች እያደረገ እግዚአብሔር እንደረዳው አድርጎ የሚያቃጥር ለኃጢአቱ እግዚአብሔርን ተባባሪ አድርጎ የሚያዘጋጅ የአዳልሞቴ መንፈስ ባህሪ ነው። ጠቋር ደግሞ እንዳልኳችሁ መቆጣት፣ ማፍጠጥ፣ መናደድ፣ መነጫነጭ፣ ከዛ በኋላ ደግሞ ኃይለ ቃል መናገር፣ ደፋር ቃላቶችን ማውጣት፣ ጳጳሳትን ፓትርያርኮች ሁሉ ሳይቀር መዘርጠጥ፣ በመጽሔቶቻቸው፣ በጋዜጣዎቻቸው፣ በዩቲዩቦቻቸው አባቶችን ማዋረድ፣ ማብጠልጠል፣ ትክክለኛ የሆነውን ነገር የተናገሩ እየመሰላቸው ቤተክርስቲያንን ማዋረድ፣ ከባቴ አበሳ ኃጢአትን ገበናን ሸፋኝ የሆነ አምላክ የእሱን ገበና እንደሸፈነለት ረስቶ ሌላ ነገር ውስጥ ይገባል። ይሄ ነው። ሌላው ደግሞ ጠቋር መንፈስ በአገልጋዮች በካህናትና በዲያቆናት በሰንበት ተማሪዎች መካከል ገብቶ ማቡካት፣ በወሬ በሐሜት ደብተራውን በድግምት በዝሙት በገንዘብ እንደገና ደግሞ እርስ በርስ በማፋጀት በመቋሚያ በማፈነካከት ሰንበት ተማሪዎች አስተዳዳሩ ላይ ያመጻሉ። አስተዳዳሩ ሰንበት ተማሪዎችን ያሳስራል። ዲያቆናት አስተዳዳሩን ይከሳሉ። አስተዳዳሩ ውስጥ ፍጭት አለ። እስከ ዩቲዩብ መጥቶ መካሰስ። ደፋር ነው ጠቋር። ከዛ ጠቋር ደግሞ እህትና ወንድምን ሩካቤ እንዲፈጽሙ የማድረግ ይሄም ድፍረት ነው። ወንድምና እህት ማለት ነው። እንደገና ደግሞ ወንድምና ወንድም እህትና እህትም እንዲዳሩ ማድረግ። እንደገናም ደግሞ አባት ልጁ እንዲደፍር፣ ልጅ ወንድ ልጅ እናቱን እንዲደፍር፣ እንደገና ደግሞ ያክስት ልጅ አጎት ሴት ልጅ በአጎቷ መደፈር፣ እንዲህ ያን ነገር ይሄ ስጋ ዘመድ ላይ ያሉትን ሩካቤዎች የሚፈጽመው ጠቋር ነው። ሾተል ቀስት መምዘዝን ያስተማረ ይሄው ነው። አዛዝኤል ወይም ጠቋር የሚባለው መጽሐፈ ሄኖክ ምዕራፍ 2 ላይ ያለው ነው። አዛዝኤል ይባላል። ይሄ ጠቋር የሚባለው መንፈስ ለወንዶች ጦር መምዘዝን፣ ቀስት መምዘዝን፣ ጦር መሳሪያ መስራትን፣ ባዮሎጂካል ዋርን፣ የሚዲያ ጦርነቶችን ምንም ሳይፈሩ የኢትዮጵያን ነገስታትን፣ የኢትዮጵያን ካህናትን፣ የኢትዮጵያን የሃይማኖት እንትኖችን መዘርጠጥ በአደባባይ በቃ ምንም ሳይፈሩ ንቀት ማሳየት ይሄ የጠቋር ስራ ነው እና በአደባባይ ወጥቶ ትልልቅ የሚባሉ ክብር ያላቸውን ነገሮች መነካካት ይሄ ጠቋር ስራ ነው። ለምንድን ነው ማብራራት ያስፈልገው? እዚህ ቤት ውስጥ ይሄ ነገር ስላለ መምህር ምን ነው ከገጠመኝ በፊት ብዙ አወራህብን ብላችሁ ኔክስት አደረጋችሁብኝ፣ ወደፊት አደረጋችሁብኝ። የምናውቀው ነገር ነው ብላችሁ ቸላላችሁት። ይሄንን የማወራው እዚህ ቤት ውስጥ ስላለ ነው። ሶስቱም ልጆቻቸው በዚህ ጉዳይ ውስጥ ስላሉ ነው። አንደኛ አሸንፋለሁ፣ አንተ ዓለምን ብትገዛ እኔ እንድጭብጥ ላይ ነው ትለኛለች። ወይኔ ዘመድ አሁን ድብጣ አስገባችኝ። እናት ልጇን ወደ ቤተ ክርስቲያን እየወሰደች ማሳደጓ አሁን ለመጣው ያደገኛ መንፈስ ኃይል ነው ይሆናት። ዛሬ እናት ልጇን እየጎተተች የምትወስደው ወደ ናይት ክለብ ነው። እናት ልጇን እየጎተተች የምትወስደው ወደ ሆቴል ቤት ነው። እናት ልጇን እየጎተተች የምትወስደው ወደ መዝናኛ፣ ወደ ባህር፣ ወደ ምናምን ነው፣ ወደ ፍልዋ ምናምን ነው። እዛው ተለክፈው ይመጣሉ። ቤተ ክርስቲያን የሚባለው ነገር ያንገፈግፋቸዋል። ባይሆን ደስ የሚላቸው የመናፍቁ አዳራሽ ነው። ዘመናዊ ነዋ፣ ዘመናዊ ነው እሱ። በልተምር እናቷን እች አስቸገረች። ልጅቷ አይዘማን ዘሯን ጠቅላላ ንስ አስገብታ ስጋው ደሙን አስቀረበቻቸው። የሞቱት አምልጠውኛል ያሉት ግን ሳይቆርቡ እንዳይሞቱ እያለች ምን አባት አገባት እሷ? ምን አገባት? ለጎረቤቱ፣ ለጓደኛ፣ ለአረብ ሀገር ላሉ ልጆች ኩላሊታቸው እየተሰነጠቀ ሜዳ ላይ ለሚጣሉ ልጆች ሁሉ ትጸልይ ታድራለች። እሷ ምን አገባት? ምን አገባት? ኩላሊታቸው የሚሸጥ ህፃናት፣ አረብ ሀገር የሚሸጡ ትንንሽ ህፃናቶች የሚሄዱትን ሁሉ እግዚአብሔር አንተ አስባቸው እያለች ታድራለች። እሷ ምን አገባት? ምን አገባት እሷ? ንገረኝ እስኪ ምን አገባት? ለዚህ ሁሉ ሰው ግን እሷ አታርፍም። አባቴን ጠብቅልኝ፣ ወንድሜን ጠብቅልኝ፣ መኪና ሊገዛ አይሰራም፣ ራሱን ያሟል፣ ቤተክርስቲያን ማህተብ አያስርም። ምን አገባት? በአስር ወንድሟ ምን አገባት? እንዲህ ያዘችኝ። እሱን ያመጣችው እሷ ነች። ይሄ ጉብ ብሏል። ለምን ትሰራለህ ብላ እንቀርባም ተቆጭ። የመናፍስቶች ዘመቻ ምን ያህል የረቀቀ አካሄድ እንዳላቸው በዚህ ነው የምታውቁት።
ምክንያቱም እንዴት ተደርጎ እንደተወረርን እንዴት ተደርጎ መናፍስት በረቀቀ ስልትና ጥበብ የሰዎችን ልቦና እንደቀለበሰ የምናየው ይሄንን ነው። ሌላው ደግሞ ታላቅ የሆነ የዘመቻቸው አካል ሚስጥራቸው መውጣቱን መገንዘብ ነው። አይገባንም። አሁን እኮ ይሄ የጠላቶቻችን ሚስጥር ነው አይደለም የሚለውን ነገር ውስጣችን በሌላ ድጋፍ ስለሚኖር መረጃውን እንደ መረጃ አንቆጥረው። ስለዚህ ቲያትር እንደምናይ አድርገን ስለምናይ በህይወታችን ውስጥ ቦታ የለውም። በል በጠኑ ጣፍ ላይ ተዘጋጅ፣ እዚህ ግባ፣ አፍ ላይ ውጣ፣ ቶሎ አፍ ላይ ምንም ፉፉጭ አልፈልግም። በስላሴ ስም በለብ በል፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ታስረናል። ወደ ሰባት ይቀነጡ ሰለብት ማን አክሊሉ ይባል። አክሊሉ ማ አክሊሉ ተከስተ ይባላል። እሺ አክሊሉ ተከስተ ከየት የመጣው? ከእንግሊዝ ሀገር ነው የመጣው። እንግሊዝ ሀገር። በል ተነሳ፣ በርታ፣ ይዞ ማን ባዘዘው ወይ ባዘዘው የሆነ ገጀራ ገዝተህ ነበር? አዎ ገዝቼ ነበር። ለምን ማለት አንድ እሱ ስራዬን ሲያወላቅብኝ እሱ ነው ብዬ ነበረ። በጣም ወደ እግዚአብሔር አለቀስኩኝ። ከዛም በኋላ በአጋጣሚ ጓደኛ የመጣና ተው ይቅርብ፣ በቃ እግዚአብሔር ዓላማ ይኖረዋል ብሏል። ከዛ በዛው ተውኩት። ምን አልከኝ? ሴጣን ምን የት ነው ያዝከው? የት ነው ያዝከው? ዘፈን ሲያይ ዘፈን ይወዳል። በዘፈን ነው የገባሁት። በዘፈን ዘፈን ሲያይ በምን ዘፈን? በህንድ ዘፈን በህንድ ዘፈን። እስቲ ዘፈኗ እስቲ ዘፈኑ። አይ ቆየን ታስረን። እስቲ እሱኑ በለው የገባህበት። በህንድ ዘፈን ለምን ገባ? በተመስጦ። እስቲ ቀጥላ ያችን እስቲ ኩቺ ኩቺቴ ምናምን የሚለው ኩቺ ኩቺቴ ምናምን የሚል ዘፈን። ኩቺ ኩቺቴ አንተ ራስህ ኩቺ ኩቺ እኮ ነው። ወጥ ነው ታ ቶሎ ከዝኑ። ስንት ናችሁ? 14 ስንት ዓመት ነው ከያዝከው? 11 ዓመት ነው። 11 ዓመት በህንድ ዘፈን ነው የገባው። እንግዲህ ዘፈን እቺ ዘፈኗንም እንኳ እዚህ ኢትዮጵያ ውስጥ ያለ ሰይጣን ምቀኛ ነው። ራሱን እያገለገልከው እኮ ይመቀኛል። ራሱን እኮ ነው የምታገለግለው። ግን ድምፁ ያምራልና ንቅ የኢትዮጵያ ሰይጣን ለምንም ነገር አይመችም። ለስልብናው አይመች፣ ለመተቱ አይመች፣ ለተንኮሉ አይመች። ተንኮል ትሰራና ማርያም ስትይ ደግሞ እናደድና ቁጭ ይላል። ለምን ማርያም ጠራች ብሎ አብዛኛው ወደ ቤተ ክርስቲያን የመጣው ተንኮሉን ለመናዘዝ ነው እንጂ በእውነት ከቅንነትና ከበጎነት ቢሆን ኖሮ እንዲህ አይነት ዝርክርክ ያለ ወገን አንሆንም ነበር። እና ስንት ዓመት ነው ከያዝከው? 11 ዓመት። ቀጠቀጠህ አሁን በመቁጠሪያ? አዎ። እንዴት አድርጎ ቀጠቀጠ? በኢየሱስ ክርስቶስ በወላዲተ አምላክ ስም እንድረህ ተቃጠል እያለ ይገርፈናል። አዎ ይሰግዳል፣ ይገርፈናል። አዎ ሀሳብህ እሱ ላይ ምንም ማድረግ ነበር? ብክን እንዲል ነው ሰው እንደ ብክን እንዲል ነው የምናደርገው። የት ሀገር ሰይጣን ነው? እኔ ከህንድ የመጣ ከህንድ በቴሌቪዥን የገባው። በቴሌቪዥን የገባው? አዎ። ዛሬ እያንዳንዱ ሰው ጓደኛው፣ እናቱም፣ አባቱም፣ ወገኑም፣ ሀብቱም፣ እውቀቱም ሞባይል ሆኗል። ቁጭ ትልና ትጎረጎራል። በተጎረጎርከው ልክ ደግሞ መንፈሱ እየገባ ቁጭ በአይንህ ይገባል። አለቀ። አይንህ ይፈዛል። ነገ እንግዲህ አስቸጋሪ ነው ነገር። በልቦጥ ነው ተከሰውነቱ። ስንት ናችሁ? 14 ምን አፍ ላይ ነው 14 ሰይጣን በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በህንድ ዘፈን የገባን ሲኦል ታስረን ሰባት ነው ቁጥር በል እግዚአብሔር ይገሰጽ። ማን ነው ስሙ? አይሉ እንዴት ዳኛው እግዚአብሔር ይመስገን። እንዴት አወቃችሁ? ምንም እያሰቃየ ነበር። ይሄን ሱሪ የገዙልህ እነሱ ናቸው መሰለኝ የተቀዳደደው። እሺ አባስታክላለሽ። እሺ ጸጉርህንም ኦሪጂናል አድርጋት። አዳም ወዴት ነህ ያልከኝ
በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ